ከዛ ዘላለምን ተሽሎት ከሐኪም ቤት ወጥቶ ወደዛ ወደ እነሱ ከሄደ በኋላም ከቤቴ ውጣ፣ አሁን ወጥተህ ነበር፣ ለምንድን ነው የመጣኸው? እንዲሁ ተሽሎሃል ወይ ተብሎ አይጠየቅም። በቤቷ እንደዛ ባጠገቧ ወጥቆ እኔ ብቻ አላቅም። በመስፍን ዙሪያ ከመስፍን ጋር የተገናኙ ሰዎች በጣም ጨካኝ ናቸው። በጣም እንደዛ አጠገቧ ላይ ጠረጴዛዋ ላይ የእግሯ ስር ወድቆ አይታው አፈሷ ሐኪም ቤት ነው የወሰዱት። እና ተሽሎሃል ወይ እንዴት ነው ተብሎ አይጠየቅም። ለምን መጣ? ለምን ገባ? ባሌ ምንም አይነት ወንጀል የለበትም፣ ባኔ አውቀዋለሁ፣ እተማመንበታለሁ ብላ ነው የተከራከረችው የነበረው። አለመሄን ዋናው እሱ ደህና መሆኑ ነው። እሱ ደህና ከሆነ እሱ ከተሻለው እነዚህ ልጆች አሁንም ቢሆን ካሉበት እንደሚወጡ እርግጠኛ ነኝ። ጠንክሮ ነው የሚሰሩት፣ ህይወታቸው መስዋዕትነት ከፍሎ ነው የሚሰሩት። ስለዚህ ማህሌትና ናትናኤል ካሉበት አሁንም ይወጣሉ። የጊዜና የሰዓታት ጉዳይ ነው እንጂ እንደሚወጡ እርግጠኛ ነኝ። ምክንያቱም እንደምታዩት ፊት ለፊት ነው የሚጋፈጡት እንጂ ከጀርባ በብር ሰው ገዝተው በውሸት አስመስክረው በውሸት ሰርተው አይደለም። እውነቱን ይዞ ነው ወደፊት የሚጓዙት። እና ዘላለም ደግሞ በጣም ትንሽ ነገር ነው፣ ያን ያክል የሚያሳስብ አይደለም። እረፍት ማድረግ አለብህ፣ በቂ እረፍት ማድረግ አለብህ። በቂ እረፍት በበቂ አታደርግም። ሁለተኛ ደግሞ አሲራት ነገር ምናምን ጁስ ነገራቶች፣ ፈሳሽ ነገሮች በደንብ መውሰድ አለብህ። እንቅልፍ እጥረት አለ። ሁለተኛ ደግሞ በጣም ነው የምትጨናነቀው። እነዛ ነገራቶችን ደግሞ መቀነስ አለብህ። የሆነ ጸጥ ያለ ቦታ፣ ጫጫታ የሌለበት ቦታ፣ ጭንቀት የሌለበት ቦታ ሆነ እረፍት መውሰድ ያስፈልግሃል። ስራህን እናውቃለን ብሎ ዶክተሮቹ መሰከረው። ደስ ሲል በጣም ጥሩ ስራ ነው የምትሰሩት። ቪዲዮችህን እንከታተላለን። ስለዚህ በዛው ጥሩ ስራ በመስራት ልክም ደግሞ ራስህን መጠበቅ አለብህ። በጊዜ እንቅልፍ መተኛት፣ ምግብ መመገብ አለብህ። ጭንቀት አታብዛ። ጸጥ ያለ ቦታ ሄደህ እረፍት ማድረግ አለብህ። ምንም አይነት ችግር የለብህም። በጣም ጤነኛ ነህ፣ ግን ራስህን ቼክ ማድረግ አለብህ ብሎ ነው የነገሩት። በጣም ደስ ብሎኛል በዚህ ሁኔታ። በቃ ጤነኛ ነህ፣ ምንም ነገር የለብህም ተብሎ ዶክተሮችም አስረድተው ነግረውት፣ በዛ ልክ ደግሞ ጥሩ ስራ እንደሚሰራ ጥሩ እንደሆነ መሰከሩለት። ሰው ጥሩ የሚሰራ ሰው እንደዚህ ፊት ለፊት መታች ያለውን ነገር ስትነግር ጊዜ የባሰ ሞራል ነው፣ በቃ ሞራሉ ይጨምራል። የሚሰራው ስራ ለካ ሰው ይከታተለኛል ወይ፣ ሰው ይወደኛል ወይ፣ ሰው በዚህ ልክ እንዴ እኔ ይወደኛል ወይ፣ በዚህ ልክ እኔ ይከታተላል ወይ፣ በዚህ ልክ እኔ ይጠብቀኛል ወይ ብሎ ያ ሰው ደግሞ ጠንክሮ እንዲሰራ ነው የሚያደርገው። ስራውን በቃ ጠንካራ እንዲሆን እና በዚህ ልክ ዶክተሮቹ ደግሞ በጣም አሪፍ ስራ ነው የምትሰራው ብሎ ሲነግረው ጊዜ እኔ በጣም ነው ደስ ያለኝ። ዘላለም ያው ዛሬም ሆነ ነገ በጣም አሪፍ ስራ ነው የምትሰራው። አላህ አፊ ያርግ። ግን ደስ ብሎኛል። ወዳሙ ተነስቶ ወደ ስራው ሲመለስ አያችሁት? የስራ ጉጉቱ ወዳውን ከሐኪም ቤት ወጥቶ በረከት የሚባለው ሰውዬውን ክንፈ የሚባለው ሰውዬው ለካ በረከት ነው ያልኩኝ፣ ይቅርታ። ክንፈ የሚባለው ሰውዬው ወደ ቤቱ እንደገባ ያው እዛ ጋር የሚጠብቁ ሰዎች ነበሩ። ተነግሮት ነው መልሶ ሂዶ አናግሮት ነበረ። ግን እሱ ሚስቱ በመጨረሻ አመነች ይሄ ወንጀል ውስጥ እንደሚሰራ። ያው ትላንት ከወንድሟ ጋር እንዳያችሁት በጣም የተከራከሩ ነበረ። አንተ ሁሉ ነገር ታውቃለህ፣ ዝም በል፣ ምን አገባ፣ ከቤቴ ውጣ ነው ያለችው የነበረው። ምክንያቱም ወንድሟ ባልዋን ወንጀል እንደሚሰራ ጠንቆ ያውቃል፣ እሷም ታውቃለች። ግን መልሳ ባልዋ ፊት ለፊቷ ስላለ ክዳ ነበር። በመጨረሻ ግን አምና የባልዋ እግር ስር ወጥቃ ነው የልጆች ስትል። ይህ ሰውዬው ደግሞ መስፍን ዶክተር ነው የሚባለው። ዶክተር የሚባለው የሰው ህይወት ያጠፋል እንዴ? ጉድ እኮ ነው። ሰውን አግቶ ነው እንደዚህ። ያኔ እሱ ብር ስላለው እኮ ነው ዶክተር ብሎ ስሙን የሰየመው። ስለዚህ ዶክተር የሚባለው ሰውዬው አሳልፈ ስጥ፣ ልጆቻችን እናሳድግ፣ ትዳራችን አይበተን ብላ ስትለምነው ጊዜ ምንም ነገር አላቅም ነው ያለው። ግን እሱ ሙሉ በሙሉ የእሱ ተላላኪ የሆነ ሁሉን ነገር እንደሚያስፈጽም እንደሆነ ነው ያደላላው የተናገረው ነበረው ከትላንት ወዳ እንዳያችሁት ከሆነ። ግን እሱ ዛሬ አይኑ በጨው አጥቦ እኔ መስፍን የሚባለው ሰውዬውም አላቅም የምትሉት ጉዳይ ምንም ማቀው ጉዳይም የለም፣ ምንም ነገር አላቅም ብሎ ነው የዋሸው። የሆነ ነገር እሱ የሆነ እጁ ላይ ወይ የሆነ ወንጀል ባይሰራ ኖሮ ሚስቱ ይሄን ሀላት ለምነው ነበር። መቼም ቢሆን ሲጀመር ሰውዬው ከመስፍን ጋር ይሰራል። እቁብ እኮ ምን ያክል እንደሚያሳድግ እኮ እናውቀዋለን። በእርግጥ እቁብ አሪፍ ነው እናውቀዋለን።
እቁብ ትጥላላችሁ። ሰርታችሁ ደግሞ ስራ ላይ ከሆናችሁ ያ ስራችሁ እንዲሰፋ ነው የምታደርጉት አይደል እንዴ? እንዲሰፋ በእቃው ላይ ሌላ እቃ ጨምራችሁ ሱቃችሁ ሆነ ምን ምሰሩ ስራ ሰፋ እንዳርጋችሁ እንዲሰሩ ነው የሚያደርገው እቁብ። እና ግን እሱ እቁብ ብቻ ይጥላል፣ ስራ የለውም፣ እቁብ ይጥላል። ስራ ከሌለው እቁብ ከየት አምጥቶ ነው የሚጥለው? ሁላችንም ስራ ሰርተናል። ማንኛውም ሰው ስራ ሰርቶ አይደለም እቁብ የሚጥለው። እና ቤታቸውን ምንም በቁብ ሳይሆን የመስፍን እጅ አለበት እዛ ቤት። እነሱ ባልዋም ከመስፍን ጋር ይሰራል። ባይሆን ኖሮ እሷ የሆነ ጥርጣሬ ባይኖራት ኖሮ ትላንት ከወንድሟ ጋር እንደዛ ማታወራም ነበር። ዛሬም የባልዋ ተንበርክካ ትለምነው ነበር የባክ። ግን እሱ በመጨረሻ እኔ ምንም ነገር ማቀው ነገር የለም ብሎ ነው ሙሉ በሙሉ ሽምጥጥ ሲያደርገው። ከአሁን በኋላ ትዳርህም ይበተናል፣ ልጆችን ይዤ ነው የምወጣው፣ አንተ እስር ቤት ከገባህ ነው ያለችው። በእርግጥ ግን በቁጥር ስለዋሉ ይዘውት ነው የወጡት። ምክንያቱም ምንም ነገር ሊናገር አልፈለገም። መስፍን አሳልፎ መስጠት አልፈለገም። መስፍን አሳልፎ ቢሰጥ ያለበት ቦታ ቢናገር ኖሮ እኮ እሱም የወንጀሉ ተካፋይ ነው። ግን ቢያንስ ትንሽ ቀለል ልደት ነበር። ግን እሱ አይኔ ግንበር ያለው አልናገርም፣ መስፍን አላቀው፣ ምንም አይነት ወንጀል አልሰራም ነው ያለው። ምክንያቱም ከሚስቱና ከልጆቹ መስፍን ነው ያስበልጠው። ምርግጥ ያስበልጣል። ምክንያቱም ብር እንደፈለገ ነው የሚሰጠው፣ እንደፈለገ እንዲጨፍር ነው የሚያደርገው። ለማንኛውም ቪዲዮን ይሄን ይመስላል። ዘላለም ስለተሻለው በዚህ ሁኔታ ስላየ ነው ተመልሶ ወደ ስራው ስለገባው በጣም ደስ ብሎኛል። እናንተም ደስ ካላችሁ ኮሜንት አስተያየት አስቀምጡ። ባላችሁበት ሰላማችሁን ይብዛልን። ዘላለም ሁሌ ኑርልን። አላህ ያጠንክርህ፣ በርታ። አሁንም በድጋሚ አላህ አፊያ ያርግ፣ ሙሉ ጤና አላህ ይመልስልህ። ስለተሻለህ በጣም ደስ ብሎኛል። ቪዲዮን ከወደዳችሁት ሁላችሁም ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱ። እኔም ሁላችሁም ወዳችኋለሁ ቤተሰቦች። የረመዳንን ስራ አላህ ቀለል ያድርግላችሁ። አሁንም ቢሆን ለዘላለም ሆነም የነስራኝ እንደዚህ ጥሩ ስራ የሚሰሩ ጀግኖቻችን በሙሉ ዱዓ አድርጉላቸው፣ ጸሎት አድርጉላቸው። ፈጣሪ ከነሱ ጎን እንዲሆን አላህ እንዲጠብቃቸው። የማንን ዱዓ አላህ ሙስተጃብ እንደሚያደርገው አናቅም። ረመዳን ነው፣ በክርስቲያኖቹ ደግሞ ጾማችሁ ነው። ሁላችንም በጸሎት እንበርታ፣ መጥፎ ነገር አንስራ። ሁሌስ ጥሩ ስራ ለመስራት እንሞክር። ፍቅር ያሸንፋል እንጂ አይገልም። መጥፎነት ነው ወደ መጥፎ ነገር የሚያመራው። ግን ሁሌ በፍቅር ሰውን ካሸነፍ ነው ኑሮ እኖራለን። ምንም አይነት ችግር ቢመጣ ገፍተን ወደፊት ነው የምንጓዘው። ስለዚህ ጥሩ ነገር ለመስራት እንሞክረላችኋለሁ ውድ ቤተሰቦቼ። ሰላም አለይኩም ወራህመቱላሂ ወበረካቱ።